ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በጣም አመሰግናለሁ አርበኛ አስረስ ማረዳምጤ። እንደው በቀጥታ ወደ ጎንደር ላመራ ነው። ጎንደር ላይ ያለውን ተጋድሎ በተመለከተ ነው። ምንድነው ጎንደር ያለው አጠቃላይ እንቅስቃሴው? የሚባሉ ብዙ ነገሮች አሉ። መከላከያው ለቆ ወጣ ወይስ የፋኖ ኃይሎች የአብይ አህመድ ጦርን እየመታ ከተሞችን ተቆጣጠረ? ብዙ ነገሮች እየሰማን ያለ ነው። እስቲ ጠቅለል ባለ መልኩ ጎንደር ምንድነው ያለው? አመሰግናለሁ መሳይ። ጎንደር በተለይም በማዕከላዊ ጎንደርና ደቡብ ጎንደር ቀጠና የድርጅታችን ሰራዊት ሁለቱ የጎንደር ጠቅላይ ግዛት እዝና የበላይ ዘለቀ እዝ የሰራዊት አባላት ከሰሞኑ ያደረጉት ተጋድሎ ከአማራ ፋኖ ብሔራዊ ንቅናቄ ምስረታ በኋላ ትልቁ ድል ነው። የድርጅታችንን እውን መሆን እና የፋኖ ሰራዊት አንድነት በድል ማህተም የታተመበት ተጋድሎ ተደርጓል። ይህ ተጋድሎ በርካታ 100 ኪሎ ሜትሮችን የሸፈነ ትግል ነው የተደረገው። ከብናት እስከ ስማዳ፣ ከስቴ እስከ ደራ ሐሙሲት፣ ከማሰሮ ደንብ እስከ ደብረ ታቦር ያካለለ ሰፊ ኪሎሜትሮችን ሰፊ ጂኦግራፊ የሸፈነ አስደናቂ ተጋድሎ እንቅስቃሴ ነው የተደረገው። አገዛዙ ከዚህ ቀደም ብሎ በተለይ የጥር ወር መጨረሻ አካባቢ ስትራቴጂካዊ የሆኑ ቦታዎችን በተለይ ወደ አዲስ አበባ መሄጃ ይሆናሉ ያላቸውን ቦታዎች በማካለል በዋናነት ሸዋ ቀጠናን ማዕከል በማድረግ በተለይ በሸዋ ኢሊት ፎርሱን ባህር ኃይል፣ ሪፐብሊካን ጋርድ፣ አየር ወለድ ኮማንዶና ሌሎች የተለዩ ወይም ኢሊት የሆኑ ዩኒቶችን ተጠቅሞ ሸዋ ላይ ከፍተኛ ወረራ ሲያደርግ ነበረ። የሸዋ አዋሳኝ የሆኑ ቦታዎችን ደቡብ ወሎ ወግዴ አካባቢ፣ በምስራቅ ጎጃም ሸበል በረንታ እና ነፍሴ ሳር ምድር አካባቢ በአጠቃላይ አራቱ ክፍላት ሀገራት የሚገናኙበትን የአባይ ሸለቆ ማዕከል በማድረግ ከፍተኛ ወታደራዊ እንቅስቃሴ አድርጎ ነበር። በዚህ ቀጠና በሸዋ በደቡብ ወሎ እና በምስራቅ ጎጃም የአባይ ሸለቆ አዋሳኝ ቀጠናዎች ጠላት ያደረጋቸው እንቅስቃሴዎች በከፍተኛ ጽናትና ብርታት በጀግኖቹ የሸዋ ጠቅላይ ግዛት እዝ ሰራዊትና የአሳምነው እዝ ሰራዊት አባላት እንዲሁም በወሎ የሚኒሊክ እዝ በምስራቅ ጎጃም ደግሞ የቴዎድሮስ እዝ የሰራዊት አባላት በከፍተኛ ሁኔታ ከተመከተ በኋላ ጎንደር ላይ ሙሉ እንቅስቃሴያችንን ወደ መልሶ ማጥቃት በመለወጥ አስደናቂ ጀብዱ ተፈጽሟል። መግቢያ ላይ እንደተናገርኩት ጠላት ሽንፈት በደረሰበት ጊዜ ይዞታዎቻችን ለቀን ስለወጣን የደረሰ ነው ጉዳት ነው በሚል ነገሩን ዝቅ ለማድረግ ከፍተኛ ርብርብ ሲያደርግ ነው የነበረው በአፈቀላጤዎቹ አማካኝነት። ከዚህ በፊት ደጋግመን እንደተናገር ነው የአማራ ክልል የጸጥታና የፖለቲካ መዋቅር ከፈራረሰ 3 ድፍን ዓመታትን ሊደፍን ጥቂት ወራት በጣት የሚቆጠሩ ወራት ነው የቀሩት። እስካሁን ድረስ ላለፉት 30 ምናምን ወራት ክልሉን እያስተዳደረ ያለው በመከላከያ ሰራዊት ስም ክልሉን የወረረው አርመኔ ሰራዊት ነው። የሚያስተዳድሩትም ጀነራሎቹ ናቸው። እስካሁን ድረስ በአስቸኳይ ጊዜ አዋጅ ወይም በኮማንድ ፖስት አስተዳደር ስር ነው ህዝቡ ያለው። ይህ ሲደረግ ደግሞ ለረጅም ጊዜ መሰረተ ልማቶችን፣ መንገዶችን፣ ስልክ፣ መብራት እና ሌሎች መሰረታዊ አገልግሎቶችን በመዝጋት ጭምር የተደረገ ወረራ መሆኑ ይታወቃል። በእርግጥም የሆነን ቀጠና መከላከያ ሲለቅ ፋኖ የሚቆጣጠረው ከሆነ ከዚህ በፊት እንደተናገር ነው ያለው ወታደራዊ አገዛዝ ነው ያለው የመከላከያ አገዛዝ ነው የሚለውን በሌላ መንገድ ጠላት እያመነ የአገዛዙ የፕሮፓጋንዳ አውትሌቶችም በሚገባ እያረጋገጡ መሆኑ ይታወቃል። ይሄ በአንድ በኩል ይቀመጥና እውነታው ግን በሁሉም ቀጠናዎች በተወሰነ የጠላት መከላከያ ሰራዊት እንቅስቃሴ ቢኖር እንኳን አብዛኞቹ ቦታዎች ላይ ለመከላከል ያመቸናል በሚል ድሽቃዎችን፣ ብሬኖችን፣ ስናይፐሮችን ጨምሮ ከባባድ መሳሪያዎችን ጭምር ስምሪት ሰጥቶ ወረዳዎችንና የወረዳ ከተሞችን ለመጠበቅ ከፍተኛ ጥረት እያደረገ ባለበት ሁኔታ ነው። በጣም ውጤታማ በሆነ ወታደራዊ ጥበብ አማካኝነት እነኚህ በጠቀስኳቸው ወረዳዎች 20 አካባቢ በሚጠጉ ወረዳዎች የድርጅታችን ሰራዊት የወረዳ ዋና ከተሞችን በመቆጣጠር በርካታ ሚሊሻ፣ አድማ ብተናና የመከላከያ አባላትን በመማረክ የሚፈልጋቸውን ወታደራዊ ኢላማዎች ላይ ብቻ ያነጣጠረ በጠላት ላይ ብቻ ያነጣጠረ ጥቃት በማድረስ የደቡብ ጎንደር ዞን ዋና ከተማ ደብረ ታቦርን ጨምሮ በብዙ ቦታዎች ላይ በብዙ ጠንካራ የጠላት ይዞታዎች ላይ አስፈላጊውን ወታደራዊ ኦፕሬሽን ተጋድሎ ተደርጓል። ይሄ እንዳነሳውልህ ከድርጅታችን ምስረታ በኋላ ትልቁ ወታደራዊ ድል የተገኘበት በመሆኑ በትክክል በመስዋዕትነት እና በድል የታጀበ እንዲሆን አንድነታችንም እውን መሆኑን በቀጠናው ይንቀሳቀሱ የነበሩ
የሁለቱ የቀድሞ ድርጅቶቻችን ሁለቱ እዞች ሰራዊት ያለምንም ኮሽታ በአንድነት መስዋዕትነት በመክፈል በጀግንነት ደማቅ ታሪክ የጻፉበት ተጋድሎ ነው የተደረገው። ይሄ አገዛዙን በእጅጉ ያስደነገጠ ያርበደበደ አጠቃላይ ወታደራዊ ስምሪቱን እንዲከልስ መልሶ ደጋግሞ እንዲያስብ ያስቻለ ነው። ላለፉት 2-3 ወራት በተደጋጋሚ የሰራቸውን የፕሮፓጋንዳ ስራዎች እንደ ጨው ያሟሟ እንደ ጉም ያተነነ ወታደራዊ ድል ነው የተገኘው። የድርጅቱ ከፍተኛ አመራር በእጅጉ የሚኮራበት የአማራ ህዝብም በእጅጉ የሚኮራበት ተጋድሎ ነው በአጠቃላይ ጎንደር ላይ የተደረገው። አርበኛ አስረስ እንግዲህ ጎንደር ላይ ያለውን አጠቃላይ ሁኔታ ምናልባት በርካታ ወረዳዎች በቁጥጥር ስር ሆነው መዋቅር ሁሉ የመዘርጋት እንቅስቃሴዎች እየተደረጉ ነው ያሉት። የዞኑ ዋና ከተማ የሆነው ደብረታቦርን በተመለከተም የተለያዩ መረጃዎች ይወጣሉ። ቁልፍ የሆኑ ቦታዎችን ፋኖች ተቆጣጥረው እንዳለም የሚነገርበት ሁኔታ ነው ያለው። የክልሉ የሰላምና ጸጥታ ቢሮ እንደዚሁም የከተማው አስተዳደርም የደብረታቦር ማለት ነው መግለጫዎችን አውጥተዋል። ፋኖች ሰላማዊ ተቋማትን አውድመዋል፣ ትምህርት ቤቶችን ጨምሮ የጤና ተቋማትን እንደዚሁ አጋይተዋል ብለው በፎቶግራፍ የተደገፈ ቅስቀሳ እያደረጉ ነው የሚገኙት። በሌላ በኩል እናንተን መንገድ ጠራጊ ተላላኪ በሚልም የተገለጻችሁበትን መግለጫ ነው ያወጣውና እንደው ከዚህ ጋር በተያያዘ እናንተን ተላላኪ እናንተን የሌሎች ጉዳይ ተሸካሚና አጀንዳ የሌላችሁ አድርጎ የማሳየትን መግለጫ እንደሆነ ነው የተረዳ ነው። እንደው በዚህ ላይ ምን ማለት ይቻላል? የክልሉ አስተዳደር ስሙና ማህተሙ ብቻ የተቀመጠ እንደ ፊኛ አየር ላይ የተንሳፈፈ መሬት ላይ ምንም አይነት መዋቅርና እንቅስቃሴ የሌለው ነው። አጠቃላይ የጦርነቱ ፕሮጀክት የሚነደፈውም የሚተገበረውም የሚመራውም አብይ አህመድ እና አጠገቡ ባሉ ጥቂት እንደሱ መሰል እብድ ግለሰቦች አማካኝነት ነው። እነኚህ በከተማ አስተዳደሩ ስምም ሆነ በክልሉ ጸጥታ መዋቅር ስም መግለጫ የሚያወጡት ሰዎች እየተከናወነ ስላለው ነገር እንደ አብዛኛው ማህበረሰብ ከሂደቱ በኋላ ከውጤቱ በኋላ የሚሰሙ እንጂ አንዳችም አይነት የፕሮጀክቱ የአጀንዳው ወሳኝም ተዋናይም አይደሉም። መሳይ እንዳልከው ከዚህ በፊት ተናግረውት በማያውቁት ሁኔታ በተለይ ከሰሜን ኃይሎች ከኤርትራና ከትግራይ ኃይሎች ጋር የለየለት ጦርነት ውስጥ መሆናቸውን እንግዲህ በራሳቸው አንደበት የመሰከሩበት ሁኔታ ነው። ጦርነት እንግዲህ በአብይ አህመድ ዘመን ቀልድ ሆኗል። መሳይ ጦርነት በጣም ትልቅ ነገር ነው። አንድ ሌላ ሀገር ጋር አይደለም። የውስጥ ጦርነቶች እንኳን በሚደረጉበት ጊዜ ለወጉም ቢሆን የተወካዮች ምክር ቤት ሌሎች በየደረጃው አለ በሀገሪቱ ላይ የመወሰን ትልቅ ስልጣን ያላቸው መዋቅሮች ወስነውት ክርክር ተደርጎበት ጭምር የሚገባበት ጉዳይ እንደሆነ ይታወቃል። በአብይ አህመድ ዘመን ግን ከሌላ ሀገር ጋር ጦርነት ውስጥ ገብተናል የሚለው እንኳን የሚታወጅበት በአንድ የክልል የጸጥታ መዋቅር የፌስቡክ ገጽ መሆኑ በጣም ከፍተኛ ምጸት ነው። በተለይ ኢትዮጵያን ለሚያክል ሀገር ደግሞ በእጅጉ የሚያሳዝን ጉዳይ ነው። ይሄ እንግዲህ በተደጋጋሚ ሲናገሩት የቆዩት ነው። ብዙ ምክንያቶችን መደርደር ይቻላል። ከዚህ በፊትም ደጋግመን ተናግረነዋል። በአንድ በኩል ማመን አይፈልጉም። በፋኖ ተሸንፈናል። ፋኖ በራሱ አቅም፣ በራስ በቅነት፣ በራሱ እንቅስቃሴ፣ በራሱ ልጆች በህዝቡ መሃል በዚህ ልክ ተደራጅቶ ግዙፉን የአብይ አህመድን መከላከያ መክቶ በመልሶ ማጥቃት ይህንን ሁሉ ታሪካዊ ጀብዱ ይፈጽማል የሚለውን ነገር ለህሊናቸው ለማመን ይቸገራሉ፣ ለመቀበል ይቸገራሉ። ስለዚህ ሁልጊዜም ለዚህ መውጫ መንገድ ለዚህ ሶስተኛ ጠላት ፍለጋ ላይ ተሰማርተው ነው የሚኖሩት። በሌላ በኩል ከአብይ አህመድ በፊት የነበሩ መንግስታትም ሲያደርጉ ተቃውሞ ሲገጥማቸው ሲያደርጉት እንደነበረው ሁሉ የውስጥ ተቃውሟቸውን የውስጥ የነጻነት ተጋድሎችን በሶስተኛ ወገኖች ወይ በሌሎች ሀገሮች በታሪካዊ ጠላቶች በሚሏቸው ማሳበብ የተለመደ የአጀንዳ ማስቀየሪያ ጉዳይ ነው። ይሄ ላለፉት ይሄ ጦርነት ከጀመረ ጊዜ ጀምሮ ሲደረግ የነበረ በተደጋጋሚ ሲከወን የነበረ ጉዳይ ነው። አንዴ በባህር በር ስም፣ አንዴ በወደብ ስም፣ ሌላ ጊዜ በሌሎች ብሔራዊ አጀንዳዎች ስም፣ ሌላ ጊዜ በህዳሴ ግድብ ስም በርካታ ሙከራዎችን አድርጓል አብይ አህመድ። ማህበራዊ መሰረታችንን ለማናወጽ እግረ መንገዱንም ደግሞ የያዝነው የትግል አጀንዳ በሌላ መልክ እንዲቀየር ብዙ ጥረቶችን ሲያደርግ ነው የቆየው። የጦርነቱን መልክም ቀጠናዊ ለማድረግ የራሱን ጥረት ሲያደርግ ነው የነበረው። ከዛ ሐሰተኛ ትርክት ግንባታ የመነጨ ነው ይሄ የክልሉ መዋቅር እየገለጸው ያለው ነገር። እውነት ለመናገር በአፍሪካ ቀንድ ውስጥ በዚህ ሰዓት እየተደረጉ ባሉ ፖለቲካዊ እንቅስቃሴዎች ከፋኖና ከአማራ ህዝብ በላይ አጀንዳ የለም። ከዚህ የገዘፈ አጀንዳ የለም። ከዚህ የገዘፈ ጦርነትም የለም። ከዚህ የገዘፈ መስዋዕትነት የሚከፈልበት፣ ከዚህ የገዘፈ ህዝብ ሰራዊት የሚንቀሳቀስበት፣ ከዚህ የበለጠም አገዛዙን ያንቀጠቀጠ ተጋድሎም የለም። ምናልባት ሌሎች የትግል እንቅስቃሴዎች ለፋኖ ተጋድሎ ደጋፊ ሊሆኑ የሚችሉበት ነባራዊ ሁኔታ እንጂ የፋኖ ትግልና እንቅስቃሴ በሌሎች ኃይሎች ሊወሰድም ሊጠለፍም ሁለተኛ ሊሆንም ጁኒየር ሊሆንም የሚችልበት ነባራዊ ሁኔታ ፈጽሞ የለም። ጥቂት የማይባሉ የአማራ ኤሊት ራስ በቅነትን
የማይረዱ ራሳቸውን ዝቅ አድርገው የሚያዩ ለዘመናት ለበርካታ 10 ዓመታት የነበረው በአዴናዊና የሁለተኛነት የአጀንዳ ተገዥነት አስተሳሰብ ተጠቂ የሆኑ ኢቭን ከጠላት አሰላለፍ ውጭም ያሉ ይሄንን ጉዳይ በጥርጣሬ ሲያዩ እመለከታለሁ። እውነት መስሏቸውም ትርክቱንም ሲጋሩ ትታዘባለሁ አልፎ አልፎ። ይሄ የትግሉን ባህሪ ካለ መረዳት ነው። አብይ አህመድን ማንኮታኮት የጀመርነው የመጀመሪያዎቹን ዙ23 ሞርተር ድሽቃዎች፣ ብሬኖችና ሌሎች የቡድን መሳሪያዎችና ተተኳሾችን ኢቭን ኮሎኔሎችን ጭምር መማረክ የጀመርነው በ2015 ሐምሌ ጦርነቱን በለኮሰ የመጀመሪያዎቹ 2 ሳምንታት ውስጥ ነው። ያንን ጀብዱ የፈጸመ የፋኖ ሰራዊት ላለፉት 30 ምናምን ወራት ያገኘውን የካበተ የውጊያ ልምድ፣ የካበተ የአመራር ሰጭነት ልምድ፣ የካበተ የፖለቲካ ተሞክሮ በዛው ደግሞ አንድ ወጥ ድርጅት መስርቶ የሌሎችን አጀንዳ ሊቀበል የሚችልበት ነባራዊ ሁኔታ የለም። አገዛዙን ማሸነፍ እንደሚቻል ክፍለ ጦሮችን በመደምሰስ ሬጅመንቶችን በመደምሰስ ሰራዊቱን እንደ ከብት ማርኮ በመንዳት የማረክነውን ሰራዊቱን ወደ ቤተሰቡ በመሸኘት ለቀይ መስቀል በማስረከብ በ2-3 ቀናት ኦፕሬሽን ከ20-25 በላይ ወረዳዎችን ነፃ በማድረግ በአጠቃላይ የቱርክ፣ የአዘርባይጃን፣ የቻይና የሌሎች ሀገር ድሮኖችና ከባድ መሳሪያዎች እየተሞከረበት ያለውን የአማራ ህዝብ የተከፈተበትን ጥቃትና ወረራ በመመከት በተጨባጭ መሬት ላይ ላለፉት 2 ዓመት ከግማሽ በላይ የፈጸምነው ጀብዱ መሆኑ ይታወቃል። በእነኚህ ሁሉ ወታደራዊ ደማቅ ድሎቻችን ውስጥ አንዳችም ድጋፍ ያደረገ ኃይል ፖለቲካ ያቀበለን፣ ሎጂስቲክስ ያቀበለን፣ ሌላ ስምሪት ቴክኒካል ምክር የሰጠን አልነበረም። በነፃነት በራሳችን ኮዝ በህዝባችን መካከል ሆነን ያገኘነው ተጋድሎ ነው፣ ያገኘነው ድል ነው። ይሄ ድላችን አሁንም ይቀጥላል። በአንጻሩ አብይ አህመድ የባህረ ሰላጤው ሀገራት በተለይም የተባበሩት አረብ ኤምሬትን አጀንዳ በመሸከም ስፖንሰር በመደረግ ወታደራዊ ቴክኒካዊ ድጋፍ በማግኘት በጀትም በመደገፍ ጭምር ጀቶችን ጨምሮ ሌሎች የጦር መሳሪያዎችን በውሰትም በግዥም በስጦታም በማምጣት ነው እየተዋጋን ያለው። ስለዚህ ስለ ተላላኪነት ከተነሳ፣ ስለ አጀንዳ መጠለፍ ከተነሳ የተጠለፈው የአብይ አህመድ አጀንዳ ነው። በተጠለፈ አጀንዳ የራሱን ህዝብ እየወጋ ያለው 4 ኪሎ የተቀመጠው ሸማቂ ቡድን ነው። መሳይ አርበኛ አስረስ ምናልባት ወደ ጎንደሩና ሸዋው ተጋድሎ ልመለስና እንደው ተልኳቸው ግባቸው ምንድነው? እነዚህ ጦርነቶች በእናንተ እቅድ የመጡ ወይስ አገዛዙ በተለይ አሁን ሸዋ ላይ እንደምንሰማው ከሆነ ወደ አዲስ አበባ ፋኖ ሰብሮ ይገባል በሚል ስጋት ከወዲሁ ሳይቃጠል በቅጠል ቀድሜ ላዳክማቸው እዛው ባሉበት በሚል መሪዎቹ ላይ ያነጣጠረ ቀደም ሲል አንተም እንዳልከው በኢሊት ፎርስ፣ በባህር ኃይል፣ በኮማንዶ፣ በሪፐብሊካን ጋርድ አሉኝ የሚላቸውን ኃይሎች ሁሉ አሰልፎ የተዋጋበት ጦርነት እንደሆነ ይታወቃል። እንግዲህ እናንተ ከዚህ ጦርነት ማብቂያ በኋላ ምንድነው የምትጠብቁት? ጎንደር፣ ሸዋ እነዚህ ጦርነቶች ውጤታቸው ምን እንዲሆኑ ነው በመጨረሻ የምትጠብቁት? ቅድም እንዳነሳውልህ አገዛዙ በተለይ ከፍተኛ ፍርሃቱና መርበድበድ ውስጥ በመግባቱ ምክንያት በዋናነት የአማራ ፋኖ ብሔራዊ ንቅናቄ በዚህ ፍጥነት ድርጅታዊ ቁመና ይዞ ለውጊያ ብቁ ሆኖ በአንድነት ይሰለፋል ብሎ ማሰብ አልቻለም ነበረ። ይሄ ከፍተኛ ቅዠት ውስጥ ከቶታል። አገዛዙ አቅዷቸው የነበሩ የጥፋት ፕሮጀክቶችን ሁሉ መልሶ እንዲከልስ አድርጎታል። በዚህም ምክንያት ከፍተኛ ፍርሃት ውስጥ በመሆኑ በተለይ ኤሊት ፎርሱን ሸዋ ላይ በማጠራቀም ከጎንደር አቅጣጫ በጎጃም እና በወሎ አዋሳኝ ቦታዎች አባይ ሸለቆን ተከትሎ ወደ አዲስ አበባ የሚወስዱ መንገዶችን ደራ፣ ወግዲ፣ ሸበል በረንታና ሌሎች የተጠቀሱ ቦታዎች አካባቢ ነው ከፍተኛ የኃይል ስምሪት አድርጎ የነበረው። ይሄ በእርግጥም አገዛዙ ፍርሃት ውስጥ መሆኑን በሚገባ የሚያመላክት ነው። በሌላ በኩል ራሱ በፈጠረው የጦርነት ትርክት ከሌሎች የቀጠናው ኃይሎች ጋር የለየለት ጦርነት ውስጥ እገባለሁ የሚል አንዳንዴ በተዘዋዋሪ አንዳንዴም በይፋ እየተነገረ ያለ በመሆኑ የቀጠናው ኃይሎች ትብብር አድርገው ሙሉ በሙሉ ያስወግዱኛል የሚል ፍርሃት ውስጥ በመሆኑ ያደረጋቸው ናቸው የሰሞኖቹ ተጋድሎች። ይሄ ተጋድሎ በእኛ በኩል ተጠናክሮ ነው የሚቀጥለው። በአዲስ እቅድ፣ በአዲስ አወቃቀር፣ በራሳችን የዘመቻ ፕላን ለአንዴና ለመጨረሻ ጊዜ አገዛዙን ለማስወገድ የሚደረጉ ወታደራዊ እንቅስቃሴዎች ይኖራሉ። ስለዚህ የተለየ ተጋድሎ በአዲስ የአንድነት መንፈስ የተሻለ ውጤት፣ የተሻሉ ስትራቴጂካዊ ድሎች አንድ ቦታ፣ 2 ቦታ፣ 3 ቦታ ሳይሆን በተቀናጀና በተደራጀ መንገድ ለመጨረሻው ድል የሚያበቁ ተጋድሎች መደረጋቸው ይቀጥላሉ። አርበኛ አስረስ ሰሞኑን የአማራ ፋኖ ብሔራዊ ንቅናቄ የምህረት አዋጅን በተመለከተ ይፋ ያደረገው ነገር አለ። በተለያዩ አውደ ውጊያዎች የሚማረኩ እጅ የሚሰጡ የሚሊሻና የአድማ በታኝ አባላት በትክክል የተነገራቸው
ኤርትራ ወታደሮች የሻቢያ ወታደሮች ናቸው እየተዋጓቹ ያሉት በሚል የማዘናጋትና የማወናበድ በዚህም ለአማራ ህዝብ ህልውና እንሰዋለን የሚሉ ሚሊሻዎች ከፊት እንዲመጡ ከፍተኛ የፕሮፓጋንዳ ስራ ተሰርቷልና ከዚህ አንጻርስ ይሄ የምህረት አዋጁን በተመለከተም አንድ ላይ እንድትመልሰው ነው። እነዚህ ሚሊሻዎችና አድማ በታኝ ናቸው በአሁኑ ሰዓት ለአብይ አህመድ በአማራ ክልል ለመቆየት እንደ እድሜ ማራዘሚያ እየተጠቀማቸው የሚገኘው። ከምህረት አዋጁ ጋር ለነዚህ አካላት የምታስተላልፉት ጥሪ ምንድነው? የምህረት አዋጁን በተመለከተ እዛው አዋጁ ላይ በዝርዝር አስቀምጠነዋል። የምህረት አዋጁን ማውጣት ያስፈለገበት ምክንያት አተገባበሩ የምህረት አዋጁን በማስፈጸም ረገድ እነማን በተዋናይነት ይሳተፉበታል፣ ማን ምን አይነት ኃላፊነት አለው የሚለውን በዝርዝር ስለተቀመጠ አድማጮች እሱን እንዲያነቡት መጋበዝ ፈልጋለሁ። ሆኖም አብይ አህመድ በዋናነት ኢትዮጵያውያንን እርስ በርስ አንደኛውን ብሔር ከሌላኛው ብሔር አንደኛውን የፖለቲካ ኃይል ከሌላኛው የፖለቲካ ኃይል ጋር በማጋጨት ከዛ አለፍ ሲልም ደግሞ አንድ አካባቢ ላይ ወይ በአንድ ብሔር ልጆች መካከል ግጭት በመፍጠር እድሜውን ማራዘም የሚፈልግ እንደሆነ በተለያዩ ቦታዎች ካደረጋቸው እንቅስቃሴዎች መገንዘብና መረዳት ይቻላል። ለምሳሌ በኦሮሚያ ክልል ብትሄድ ታጣቂ ኃይሎችን ያደራጃል። ጋሸና ሲርና ምናምን በሚባል አደረጃጀት ውስጥ አዳዲስ ኃይሎችን ይፈጥራል። በሌላ በኩል ሚሊሻና ልዩ ኃይል ያደራጃል። ትግራይ ብትሄድ የሰላም ኃይል ወይ ሀራ መሬት የሚባል ኃይል አደራጅቶ ስፖንሰር አድርጎ ከፋኖ ጋር ጭምር አዋግቶታል። እንደገና ወደ አማራ ክልል ሲመጣ ደግሞ በራሱ መንገድ ሌላ የፋኖ ሴክት መፍጠር ስላልቻለ ነባሩን የሚሊሻና የአድማ ብተና ስያሜ በመጠቀም ወጣቶችን ከተለያየ ቦታ በማፈስ በማጠራቀም ከፋኖ ጋር እንዲዋጉ እርስ በርስ እንዲዋጉ በማድረግ ነው እድሜውን ማራዘም የሚፈልገው። ስለዚህ ይህንን ታሳቢ በማድረግ ይህ አገዛዝ ለሁሉም አማራ ህልውና አደጋ መሆኑን በመረዳት በተሳሳተ መንገድ በኢኮኖሚ ጥያቄ በሌላም ፖለቲካዊ ምክንያት ይህንን አገዛዝ ተቀላቅለው እየተዋጉን ያሉ ወገኖቻችን አፈሙዛቸውን ወደ ጠላት እንዲያዞሩ እሱም ማድረግ ካልቻሉ ደግሞ አፈሙዛቸውን አስቀምጠው በሰላም ኑሯቸውን እንዲመሩ የፋኖ ኃይል ደግሞ አስደናቂውን ተጋድሎ የበለጠ አቀጣጥሎና በተደራጀ ሁኔታ የአማራን ህዝብ ነጻነትና ማህበራዊ ረፍት እንዲያመጣ የበኩላቸውን በጎ ሚና እንዲጫወቱ ከዚህ በፊትም ተደጋጋሚ ጥሪዎችን ስናደርግ ነው የቆየ ነው። በተደራጀ መንገድ የምህረት አዋጅ ሲታወጅ ኮሚቴ ተቋቁሞ ፎርም ተዘጋጅቶ ለታችኛው መዋቅር ሁሉ መመሪያ ሲሰጥ ግን ይሄ የመጀመሪያው ነው። ገና የምህረት አዋጁ በታወጀ በሰዓታት ልዩነት ውስጥ በርካታ ሚሊሻ አድማ ብተናና የመከላከያ ኃይል በታችኛው መዋቅር እየተቀላቀለ አቀባበል እየተደረገለት ነው የሚገኘው። አፈጻጸሙ ታይቶ የበለጠ ተጠናክሮ የሚቀጥልበት ሁኔታ ነው ሊኖር የሚገባውም የሚችለውም። ይህንን ለመተግበር የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር ሙሉ አቅምና ቁርጠኝነት ያለው መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ። እንግዲህ አርበኛ አስረስ ዳምጤ አሁን ወደ እናንተ ገፍቶ የመጣው ጥያቄ አብይ አህመድ የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ በእኛ የመረጃ ምንጮችም እንዳረጋገጥ ነው አንድ ነገር ማድረግ ተፈልጓል። ይሄ አንድነት ከምንም ጊዜውም በላይ ሊያጠፋው እንደሚችል አውቆታል። ለዚህም የተለያዩ ነገሮችን መፍጠር ነበረበት። አንድም በትግራይና በኤርትራ ላይ ጦርነት በመክፈት የፋኖን አቋም በህብረተሰቡ ዘንድ ምን አይነት እንደሚሆን ማየትና ማጋለጥም ይፈልጋል። ስለዚህ እነዚህ አካላት ላይ ጦርነት በሚከፈትበት ጊዜ ፋኖ ከማን ጋር ነው የሚሰለፈው? ምን አይነት አቋም ሊወስድ ይችላል? ይሄ በሀገር የመጣ ጉዳይ ነው። በሀገር ሲመጣ አንድ ላይ አብረን እንቆማለን የሚል ከወዲሁ ብልጽግና ዲጂታል ሰራዊት አማካኝነት እንዲህ አይነት አጀንዳ ቅርጽ ተይዞለት በከፍተኛ ደረጃ ሊደምቅና እንዲጎላ እየተደረገ ነው። እውነት አብይ አህመድ የማይቀር ጦርነት እየመጣ እንዳለ እየሰማን ነው። ወደ ሰሜንም ጦሩን እያጓጓዘ ነው። እንደሚሉትም ከሆነ ከጎንደር የምናስወጣው ለሰሜኑ ጦርነት ነው እያሉ ነው። ፋኖ ምን አይነት አቋም ሊኖረው ይችላል? አብይ አህመድ ከነዚህ አካላት ጋር ጦርነት ቢገጥም ፋኖ አሰላለፉ ምን ሊሆን ይችላል? አመሰግናለሁ መሳይ። አንድ ነገር መናገር የሚቻለው የሚገባውም የአማራ ህዝብ ጣቱን የሚጠባ ህጻን ልጅ አይደለም። ማየት ይችላል፣ ማስተዋል ይችላል። እያንዳንዱን አርሶ አደር መኖሪያ ቤቱ ላይ እያለ የጨፈጨፈው ከመቀሌ የሚተኮስ መድፍ አይደለም፣ ከአስመራ የሚወነጨፍ ድሮን አይደለም። ይልቁንም በየጓሯችን፣ በየቤታችን፣ በየቀያችን፣ በአምልኮ ቦታ፣ በእርሻ ቦታ፣ በመንገድ ላይ፣ በገበያ ቦታ፣ በሌሎች ማህበራዊ ኢኮኖሚያዊ እንቅስቃሴዎች ላይ እያለ ህጻናትን፣ ወጣቶችን፣ ሴቶችን፣ አረጋውያንን ሳይለይ እየጨፈጨፈ ያለው አገዛዝ እዚሁ ደጃችን ላይ ነው ያለው። ይሄንን አገዛዝ በማስወገድ ህልውናችንን ማስከበር ከምንም በላይ ቀዳሚው አጀንዳችን ነው። እያንዳንዱ እንቅስቃሴያችን የሚቃኘው ከአማራ ህዝብ ዘላቂና ሁለንተናዊ ምሉዕነት ያላቸው መብቶች መሰረት ነው። እነኚህ መብቶች እነኚህን ጥያቄዎች በማይሸራረፍ መንገድ ኮምፕሮማይዝ በማያደርግ መንገድ ኢትዮጵያ ውስጥ የሚኖሩ አጠቃላይ የኃይል አስተላልፎችን፣ ትብብሮችን እንቃኛለን፣ እናያለን። እዚህ ላይ አሁንም አገዛዙ ደጋግሞ ትርክት ለመገንባት የሚያደርገውን እንቅስቃሴ የፋኖን ተጋድሎ በሁለተኛነት በተላላኪነት በአጀንዳ ተቀባይነት ለመፈረጅ የሚደረግን የጠላት አጀንዳ በማራገብ የተጠመዱ ወገኖች
ደጋግመው እንዲያስቡበት የምፈልገው ነገር በዚህ ሰዓት ከአማራ ህዝብ የህልውና ትግል አጀንዳ የሚቀድም ምንም አይነት አጀንዳ እንደሌለ አይደለም ለኛ ለቀጠናው ኃይሎችም ከዚህ የበለጠና የከፋ አጀንዳ እንደሌለ መታወቅ አለበት። በእርግጥ አብይ አህመድ ኢትዮጵያ ውስጥ ካሉትም ጋር ሆነ ከውጭ ካሉት ኃይሎች ጋር እንቅስቃሴ የሚያደርገው ጦርነቱን ቀጠናዊ ለማድረግ የሚፈልገው የፋኖን ተጋድሎ መቋቋም ስላልቻለ ወይም ደግሞ የአማራን ህዝብ የህልውና አደጋ በከፋ ሁኔታ ለማስቀጠልና የአማራን ህዝብ በባርነት ለመያዝ ያደረገውን ወታደራዊ ስምሪት በጠንካራ ምከታ ስለቆመ በጠንካራ ብሔራዊ ንቃት እና አስተውሎት ስለተመከተ ይሄንን አጀንዳ በሌሎች አጀንዳዎች በማለባበስ በሌሎች አጀንዳዎች ስር እንዲዋጥ በማድረግ ህዝቡ ለብሔራዊ አጀንዳዎች ያለውን ስስ ስሜትና ፍላጎት እና ኢትዮጵያ ውስጥ ባለ የሀገረ መንግስት ግንባታ ታሪክ የነበረውን የጎላ ድርሻ መሰረት በማድረግ ያለውን ሴንቲሜንት ተጠቅሞ ከአጀንዳው ለማናጠብ እና ወደሚፈልገው መንገድ ለመምራት የሚያደርገው እንቅስቃሴ እንጂ አሁንም ቢሆን ዛሬም ድረስ የአብይ አህመድ ዋነኛ አጀንዳው የአማራን ህዝብ ማንበርከክ፣ የአማራን ህዝብ በባርነት ውስጥ ማቆየት መሆኑ መታወቅ አለበት። ጦርነት ይጀመራል አይጀመርም፣ ከማን ጋር እንዴት የሚለውን እንግዲህ በሚከሰት ጊዜ ብንነጋገር የተሻለ ነው የሚሆነው። አንድ ነገር በእርግጠኝነት ምነግር ግን መሳይ እኛ ከአማራ ህዝብ መብትና ጥያቄዎች የዘለለ ያለፈም ያነሰም አጀንዳ የለንም። ውግንናችንም ከህዝባችን ጋር ነው፣ ከማንም ጋር ሳይሆን ከአማራ ህዝብ ጥያቄዎችና መብቶች ጋር ነው። የትኛውም ምድራዊ ኃይል ከአማራ ህዝብ ነጻነት መብት ህልውና ጋር በቀጥታ የሚጋጭ ከሆነ ወይም ከጥያቄዎቻችን በተቃራኒ የሚሰለፍ ከሆነ እንከላከለዋለን፣ እንዋጋዋለን። ከዚህ መብታችን ከዚህ ጥያቄያችን ከነጻነት ጥያቄያችን ከህልውና ጥያቄያችን በተቃራኒ የማይሰለፉ ኃይሎች ጋር የምንዋጋ ደግሞ መርሰነሪዎች፣ ቅጥረኛ ነፍሰ ገዳዮችም አይደለንም። ጦርነት ናፍቆንም አይደለም። ህልመኛ ወጣቶችን በየቀኑ እየገበርን ያለ ነው። በየቀኑ ከፍተኛ መስዋዕትነት እየከፈልን ያለ ነው። ሰላምን ፍለጋ ነው። ለህዝባችን ማህበራዊ ረፍትን ፍለጋ ነው። ስለዚህ በእነኚህ መመዘኛዎች መሰረት እያንዳንዱ እንቅስቃሴያችን ይሰላል ማለት ነው። እንግዲህ አርበኛ አስረስ ማረ ዳምጤ ስለ አዲሱ ድርጅታችሁ ወይም ንቅናቄያችሁ የአማራ ፋኖ ብሔራዊ ንቅናቄ የተወሰነ መረጃ ካለ ነው። ንቅናቄው ተመስርቷል። በዚህ አጭር ጊዜ ውስጥ ከፍተኛ የሆነ ንቅናቄ በተለይ በህዝቡ ውስጥ የሰጠው ተስፋ ቀላል የሚባል አይደለም። ይሄ አንድነት በብዙዎች ልብ ውስጥ ተስፋን የፈነጠቀ በአማራ ህዝብ ብቻ ሳይሆን በቀረው የኢትዮጵያ ህዝብም አንድ ሆናችሁ መምጣታችሁ የፈጠረው መነቃቃት እንዲሁ በቃላትም የሚገለጽ አይደለም። ምን እያደረጋችሁ ነው? ያው ድርጅታዊ ማዋቀር ቀላል እንዳልሆነ ይገባናል። አገዛዙም በድንጋጤ ውስጥ ሆኖ እናንተን ቶሎ ጎትቶ ወደ ጦርነት ውስጥ ለማስገባት ከፍተኛ ጥረት እያደረገን ያለው እናንተ የማደራጀት ፖለቲካዊና ወታደራዊ አንድነታችሁን የበለጠ ለማጠናከር እያደረጋችሁት ያለውን እንቅስቃሴ ለመረበሽ የተለያዩ ነገሮችን እያደረገ እንዳለ ይገባናል። በመረጃ ምንጮችም እንደነዚህ አይነት ነገሮች እየደረሱን ነው። ግን እናንተ በምን ሁኔታ ላይ ነው ያላችሁ? እንደው ባጭሩ ስለዚህ ጉዳይ የምትነግረን ነገር ካለ። ይሄ ድርጅት ምስረታ በጣም በእጅጉ የምንኮራበት እኔም ጓዶችም በዚህ ሂደት የተሳተፈ ሁሉም አማራ ፋኖ ብሔራዊ ንቅናቄ አመራርና የዚህ ድርጅት መስራች ድርጅቶች አመራር በፍጹም ወንድማማችነትና ቅንነት የተመሰረተ ድርጅት ነው። ይህ እውን እንዳይሆን አገዛዙ ቢሊየን ገንዘቦችን ፈሰስ አድርጎ በርካታ የፕሮፓጋንዳ ስራ ሰርቷል። በርካታ የፖለቲካ ስራ ሰርቷል። በርካታ ወታደራዊ ስራ ሰርቷል። የአካል ስብሰባ እንኳን ለማድረግ በጣም በሚያስቸግር ሁኔታ በርካታ አካባቢዎች ጓዶች ከተከታታይ የድሮን ጥቃቶች በተአምር ተርፈዋል። ስለዚህ ይሄ ሁሉ ነገር ዋጋ ተከፍሎበት ብዙ መንገድ ተራምደንበት የመጣ ድርጅት ነው። በእኔ እይታ ላለፉት በርካታ ዓመታት ወደ 50 ለሚጠጋ ዓመታት የአማራ ህዝብ በዚህ ልክ የገዘፈ ይህንን የሚያክል የህዝብ ድጋፍ ያለው ይህንን የሚያክል የታጠቀ ኃይል ያለው ይህንን የሚያክል አባል ያለው ይህንን የሚያክል ትልቅ አጀንዳ የተሸከመ አንድ ወጥ ድርጅት መስርቶ አያውቅም። ስለዚህ ህዝቡም ሰራዊቱም እንዳይልብኔሉ የሚጠብቀው ድርጅት ነው። እንዳነሳው እያንዳንዱ ነገር በአንድ ጀንበር የሚጠናቀቅ አይደለም። የድርጅቱ የላይኛው መዋቅር በይፋ ለህዝብ ተገልጧል። ሌሎች በየቀጠናው ያሉ በየእዝ ያሉ መዋቅሮች ይቀጥላሉ። እነሱን ለማሳካት ከፍተኛ አመራሩ 24 ሰዓት እየሰራ ነው የሚገኘው። አንዳንድ በፍጥነት ያልተከናወኑ ነገሮች ሊኖሩ ይችላሉ። ሰራዊቱም ህዝቡም የሚጠብቃቸው እሱ በስንፍና ወይም በልግመት የመጣ ሳይሆን አንዳንድ ቦታዎች ላይ የቆዩ ችግሮችንም ጭምር በጣም በሚያርም መንገድ በችኮላ ሳይሆን በተሰላና በሰከነ መንገድ መሬት የያዘ ተቋም እንዲሆን ጥረቶች እየተደረጉ ነው ያሉት። በአጠቃላይ በድርጅቱ አመራር መካከል ያለው ጓዳዊ ቅርርብ፣ ወንድማማችነት እና አሰላለፍ በእጅጉ የሚያኮራ በእጅጉ ተስፋ የሚሰጥ በእርግጥም ትግሉን ማሸነፍ እንደምንችል በእርግጥም ትውልዱ በራስ በቅነት
በራሱ አቅም በራሱ ተነሳሽነት ትግልን መጀመርም መምራትም ማሳካትም የሚችል መሆኑን በተግባር የተረጋገጠበት ክንውን ነው። እስካሁን እየተከናወኑ ያሉ ሂደቶች በየጊዜው ስብሰባዎች ይደረጋሉ፣ በየጊዜው ውይይቶች ይደረጋሉ፣ ውሳኔዎች ይተላለፋሉ። እያንዳንዱ ፖለቲካዊ ወታደራዊ እንቅስቃሴዎች ውሳኔና ብይን ይሰጥባቸዋል። አመራሩ በፍጹም ወንድማማችነት ተቀራርቦ በመስራት ላይ ነው የሚገኘው። ቀሪ የድርጅቱ መዋቅር ለማዋቀር እንዳልኩ 24/7 በመትጋት ላይ ነው የምንገኘው።